እንግዲህ እንነጋገራለን ነው ምለው ሌላ ነገር አይደለም። ጌታ መንፈስ ቅዱስ ያነጋግረናል። ጌታ ይመስገን። ርዕሴን ምለው ምንድነው? ትምክታችን ምንድነው? ትምክታችን ምንድነው? እዚህ ስፍራ ላይ ጳውሎስ የሚናገረው ትምክቱን ጥቅጥቅ አድርጎ ይናገራል። እኔ መመካበት የኔ ትምክት ይሄ ነው ይሄ ነው ይሄ ነው ይሄ ነው ብሎ አንድ ባንድ ይዘረዝራል። ዛሬ እኛም ትምክታችን ምንድነው? የአነበብኩት ቃል ላይ እንግዲህ ጳውሎስ የጻፈላቸው ለቆሮንቶስ ቤተክርስቲያን ነው። ይህንን ሁለተኛ የቆሮንቶስን መጽሐፍ የጻፈበት አንደኛውና ትልቁ ምክንያት በሁለት ነገር ነው። አንደኛ ወንጌልን የነገራቸው መጀመሪያ ላይ ከ1 እስከ 6 ይባላል። ወንጌልን ነው በደንብ አድርጎ ጠቅጥቆ የነገራቸው። ምክንያቱም በአንደኛ ቆሮንቶስ ላይ ያለውን ለነሱ የነበረውን ከሱ ጋር ይሟገቱበት የነበረውን በቤተ ክርስቲያን ውስጥ የነበረውን አደገኛ ነገር ከቀልዌ ቤተሰቦች የመጣለትን መልእክት እንዲሁም ደግሞ ከቤተ ክርስቲያኗ የተላከለትን ደብዳቤ አንብቦ 1 ዓመት ተኩል አብሯቸው ቆይቶ የተከለበትን የእግዚአብሔርን ጸጋ የእግዚአብሔርን መንፈስ አክፋፍተው ወይንም ደግሞ በጣም ልቅ በወጣ ስርዓት ውስጥ ገብተው የእግዚአብሔርን ነገር እስከ መካድ ድረስ የሄዱበት ጥግ ድረስ ነበረ። እዛ ጥግ ድረስ ሄዶ ግን እሱ የሚላቸው ምንድነው? በጣም አደገኛ መልእክት ነው የላከላቸው። በመጀመሪያው መጽሐፍ ላይ ለምሳሌ የቤተ ክርስቲያን መከፋፈል ነበር። የአጵሎስ የጳውሎስና የኬፋ ወይንም ደግሞ የክርስቶስ ተብሎ ማለት ነው። ሶስቱንም የመደቧቸው የራሳቸው ካታጎሪ አላቸው። ቤተ ክርስቲያኗ ተከፋፍላ ለራሳቸው ለጳውሎስ የሰጡት አለ። በጣም አደገኛ ነው፣ በጣም ጨካኝ ነው፣ እኛ ከሱ ግሩፕ ነን ብለው ለይተው አውጥተውታል። ባርናባስን ደግሞ በምንድነው በጣም ሲናገር አደገኛ ነው። የጥበብ ቃል ሲናገር የግሪካዊም ስለሆነ በጣም በንግግሩ ማራኪ ሰው ነው። ጥበበኛ ሰው ነው። ንግግሩ በጣም አቅልጥ ነው። ስለዚህ ያንን የሚወዱ ደግሞ የሱ ግሩፕ ሆነዋል። ሶስተኛ ደግሞ የኬፋ በፈውስና በተለያዩ ነገሮች ጨርቁ ይፈውሳል፣ እጁ ይፈውሳል፣ የሞት ያስነሳል። ይህን ታሪክ የሚያውቁ ደግሞ አንደኛም ሐዋርያ ስለሆነ የክርስቶስ ሐዋርያ ስለሆነ እኛ ከሱ ግሩፕ ነን ብለው ደግሞ የተለዩ አሉ። ሌላው ደግሞ የክርስቶስ ነው እንዴ ሌላ ምን አለ? ከሱ ውጪ ምን አለ? ሁሉም እኮ በሱስ ናቸው ብለው የሱ ግሩፕ ደግሞ የሆኑ አሉና ቤተክርስቲያኗ ስንጥቅጥቋን አውጥተዋታል በዚህ የተነሳ ማለት ነው። ስለዚህ ለጳውሎስ የመጣለት እንደዚህ አይነት መልእክት ነው የመጣለት። በቃ ቡና አድርጎታል፣ አናዶታል፣ አበሳጭቶታል። የሚጽፍላቸው ጽሁፍ በጣም አደገኛ ነው። ሌላው በጥበብ ነው። የእግዚአብሔርን ጥበብ ከግሪካዊ ጥበብ ጋር ምን አድርገው አበላልጠው የግሪክን ጥበብ ወስደው የእግዚአብሔርን ጥበብ ምን አድርገውታል? ጥለውታል። አለቀ። ጳውሎስ ይሄን አንስቶ ይናገራቸዋል። የምድር ጥበብ የምድር ነው፣ የእግዚአብሔር ጥበብ ደግሞ የእግዚአብሔር ነው። የእግዚአብሔርን ጥበብ ግን አንዳች የሚበልጠው ነገር የለም ብሎ ያንን ይነግራቸዋል። ስለዚህ ያኛውን ጥበብ መርጠዋል የቆሮንቶስ ቤተክርስቲያኖች። ሌላው ሕፃናት ናችሁ አላደጋችሁም የሚላቸው ነገር አለ። ሕፃናቶች ናችሁ ገና አላደጋችሁም፣ ገና ወተት ትጋታላችሁ ይላቸዋል። ለምን? ማደግ ሲገባቸው መለወጥ ሲገባቸው በ1 ዓመት ተኩል ውስጥ እዛው ተኝተው ጠብቀውታል። እሱ ኤፌሶን ነው ያለው። ሌላው ደግሞ ዝሙት አለ። ቤተክርስቲያኑ ዝሙት አለ። ዝሙት ያደረገውን ሰውዬ እንኳን ሊቀጡት አልቻሉም። አብረው ምን ያደርጋሉ? ያመቻምቻሉ። ከሱ ጋር በኃጢአት ያመቻምቻሉ። ማስወገድ ሲገባቸው መቅጣት ሲገባቸው እዛ ውስጥ ሆነው ግን እንደውም ስልጣን ላይ ነው ያለው ሰውየው። ቤተክርስቲያኗ ስልጣን ላይ ነው ያለው። ሌላው ደግሞ ምንድነው? መካሰስ አለ። ፍርድ ቤት ድረስ ቤተክርስቲያንን ይዘው ሄደው ስጋዊ ወይንም ደግሞ ዓለማዊ ቤተክርስቲያን ውስጥ ፍርድ ቤት ውስጥ ገብተው መካሰስ አለ እርስ በርስ። ሌላው ደግሞ የጋብቻና የትዳር ፍቺን ጥያቄ ያንን ጠይቀውታል። በዛ ጉዳይም አለ። ሌላው ደግሞ የሴቶች ሚና በቤተ ክርስቲያን ውስጥ የሴቶች ሚና ምንድነው? ድርሻቸው ምንድነው ብለው ለሴቶች ያላቸውን አመለካከት ለጳውሎስ ሰጥተውታል። እሱንም በተመለከተ ጽፎላቸዋል። ሌላው የጌታ ራት ነው። የጌታ ራት ሲወሰድ በቆሮንቶስ ቤተ ክርስቲያን ውስጥ ሀብታም ለብቻው ነው የሚወስደው። ጠብደል ያለውን ነገር ነው የሚወስደው ሀብታሙ። ድሃው ደግሞ ለብቻውን ነው የሚወስደው። ሌላው ደግሞ የማይወስዳለ የጌታ ራት። እዚህ ድረስ ደርሰዋል። የጌታን ራት መናቅ። በጣም ተለያይተው እንደዚህ አይነት ልዩነት ውስጥ ገብተዋል። እና ያም
ጳውሎስን በጣም አናዶታል፣ አበሳጭቶታል። ሌላው የጸጋ ስጦታ ትልቁ አጨቃጫቂ የነበረው ጉዳይ ደግሞ የጸጋ ስጦታ ነው። ምንድነው? የኔ የልሳን አነጋገር በጣም የተሻለ ነው ካንተ፣ የኔ ልሳን ደግሞ ካንተ ይሻላል፣ ቢለካ በገንዘብ እንኳን ትንሽ ወጣ ያለ ነው ካንተ፣ የተሻለ ልሳን አለኝ የሚሉ ማአት አሉ። እና ልሳንን ካታጎሪ ሰጥተው ይከራከሩበታል። ስለዚህ ያኛው የሚናገረው ልሳን ይሄኛው ይንቀዋል፣ ያኛው የሚናገረው ልሳን ይሄኛው ይንቀዋል። ያንንም አስተምሯቸዋል፣ ነግሯቸዋል፣ በጣም ብዙ ነገር እንትን ብሏቸዋል። ስለዚህ ይሄ አንደኛው ነው። ሌላው ምዕራፍ 13 ላይ የምናየው በጣም የምንወደው ስለ ፍቅር ጉዳይ፣ በፍቅር ጉዳይ በመካከላቸው በነበረው ፍቅር መካከል ሰው ይለያሉ። ራሱ ሲያፈቅሩ ይለያሉ፣ ሲወዱ ይለያሉ። እገሌን የሚወዱበት የራሳቸው ነገር አለ፣ እገሌትን የሚወዱበት የራስ ነገር አለ፣ ሌሎቹን የሚወዱበት ነገር የራስ ነገር አለ። ስለዚህ በክርስቶስ ሳይሆን ሰውን የሚወዱት በራሳቸው ልክ ነው የሚወዱት። ስለዚህ ይሄንንም አንስቶ ስለ ፍቅር ያነሳል። እና ሌላው ትንሣኤን በተመለከተ ነው። በቃ ምዕራፍ 15 ላይ ደግሞ የሚያነሳው ትንሣኤን ነው የሚያነሳው። ይሄ ደግሞ ስቅል የሚያደርገን ነው። እኛ ሲሰበክ ራሱ በቃ ሞተን ስንበሰብስ ስንነሳ በጌታ እንዴት አድርገን እንደምንቀየር ምናምን ያንን ጥቅጥቅ አድርጎ ይነግራቸዋል። እኔ እንደዚህ አስተምሬያቸዋለሁ ብለ ልዩነቱ ይሄ ነው ይላቸዋል። ከየት የመጣ ነው? ከግሪክና ከነዚህ ከአይሁዳውያን አስተማሪዎች የመጣ ነው። በጣም ውጥንቅጣቸውን አውጥተዋቸዋል። ስለዚህ ሁለት ላይ የወንጌል አስተምሮት ይቀጥላል። ከዛ ስለ ስጦታ ይቀጥላል። ከዛ ደግሞ ቲቶ ይዞለት ስለመጣው ነገር ይቀጥላል። በጣም ስላስደሰተው ቲቶ ይዞ ስለመጣው ከነሱ ጋር በነበረው ክርክር መጀመሪያ ጢሞቴዎስ ሄዶ ጢሞቴዎስ ልኮት ልጅ ስለሆነ ይመስለኛል በጣም አክፋፍተውት ምን ብለው ልከውታል። በዛ በጣም ተበሳጭተዋል። ቲቶን ሲልከው ግን መልካም ዜና ይዞለት መጣ። ደስ የሚያሰኝ ዜና ይዞለት መጣ። በዛ ደስታ ያንን ደስታ ይጽፍላቸዋል። ቀጥሎ ስለ ገንዘብ ይልክላቸዋል። መዋጮ እንዲያደርጉ ወይንም ደግሞ ልግስና እንዲያደርጉ ይነግራቸዋል። ልክ 10 ላይ ሲገባ የሚናገረው ምንድነው? ሁለተኛ ቆሮንቶስ 10 ላይ ሲገባ ይሄ የራሱን ሐዋርያ ሆኖ የተሾመበትን ነገር መንገር ይጀምራል። በቃ አለቀ። አሁን የኔን ሐዋርያነት መግለጥ ካለብኝ እኔ እገልጣለሁ ይላል። ያው ገላትያ መጽሐፍ ላይ ሁላችንም እንደምናውቀው ከማንም ጋር አልተማከርኩም፣ እኔ ከማንም ጋር አልተነጋገርኩም፣ ከደምና ከስጋ ጋር ተነጋግሬ የተቀበልኩት ሐዋርያነት የለኝም ብሎ ለገላትያ ሰዎች የነገራቸው ነገር አለ። ቁርጥ አድርጎ በደማስቆ መንገድ ላይ የተደረገለትን ነገር፣ በደማስቆ ላይ የሆነለትን ነገር፣ ክርስቶስን ፍለፊት እንዳየው፣ ክርስቶስን በብርሃን እንደተገለጠለት፣ በአካል ክርስቶስ ተገልጾ እንዳናገረው ከሞተ በኋላ ያንን ነገር ገልጦላቸው ከማንም አልተቀበልኩም፣ ሐዋርያነትን የተቀበልኩት በቃ ከክርስቶስ ከራሱ ነው። ሌላው ደግሞ መንፈስ ቅዱስ ባርናባስንና ጳውሎስን ለዩልኝ ብሎ ተናግሯል ሐዋርያ ሥራ 13 ላይ። ስለዚህ በቃ በዛም መንፈስ ቅዱስ የራሱን ነገር ቤተክርስቲያንም የራሷን ነገር አድርጋ አጽንታለታለች። ምዕራፍ 15 ላይም ስንሄድ ደግሞ ሄዶ ኢየሩሳሌም ድረስ እነ ያዕቆብ ምን አድርገውለታል? ተከራክሮ ፍርድ ላይ ቀርቦ ሄዶ እዛ ትልቋ ቤተክርስቲያን ውስጥ ገብቶ ሐዋርያነቴን እናንተ አይደለም የምታጸኑልኝ፣ እግዚአብሔር ኦልሬዲ አጽንቶልኛል። አሁን የምንነጋገረው በጸጋ ጉዳይና በሕግ ጉዳይ ብቻ። ይሄ ስለኔ ስጦታ ተውት። አሁን ጸጋ ነው ሕግ ነው የሚለውን እነ ጴጥሮስንና እነ ያዕቆብን እንቅ አድርጎ ያዛቸው። ከዛ በኋላ እዛው አስፈትቶ እዛው ነግሮ የሚሻረውን አሽሮ የሚወሰነውን አስወስኖ ተመለሰ። አጸና ማለት ነው ሐዋርያነቱን። አሁን ግን በዚህ በቆሮንቶስ ቤተክርስቲያን ውስጥ ግን ጥበብ አለን፣ ዕውቀት አለን፣ ወይንም ደግሞ የተሻለ ነገር አለን የሚሉት ጳውሎስን ያብጠለጥሉት ጀመረ። ኢየሱስ ጌታ ነው። ሰብካችሁ እዩት። እዚህ ጋር ድርቀቱ ምንም አልልም እና ሰብካችሁ እዩት። ዘማሪዎች ያውቁታል፣ ሌሎቻችሁ እዩት። እና ኢየሱስ ጌታ ነው። እና ጳውሎስን ምንድነው የሚሉት? ሐዋርያነቱን ማን ሰጠው ነው ጥያቄው። ለቆሮንቶስ ቤተክርስቲያን የቀረበላቸው ጥያቄ ምንድነው? እሱ ከወጣ በኋላ ማን ሐዋርያ አደረገው? ሲናገር እንኳን ንግግሩን አታዩትም እንዴ?
እነሱ በግሪኮች በጣም አደገኞች ናቸው። በፍልስፍና የሚነጋገሩትን ንግግር እነዛን አጥምቋቸው እሱ ንግግሩ ራሱ ምንም ነው በቃ የተናገረውም አስተምሮቱም ሐዋርያነቱም እዚህ ግባ የሚባል አይደለም ብለው ነው ያጥላሉት ነው አለ። ኦኬ ምንም ችግር የለም አለ። የ11 ላይ 12 ላይ ስንመጣ የሚነግራቸው ምንድነው? አሁን እኔ ትምክህት አያስፈልገኝም። አሁን ሐዋርያ ነኝ ለማለት ወይንም ደግሞ ይሄ ተሰጥቶኛል ይሄ አልተሰጠኝም ለማለት ትምክህት አያስፈልገኝም። ግን አለ ምዕራፍ 12 ትምክህት የሚያስፈልግ ነው አለ። ትምክህት የሚያስፈልግ ነው። ምንም ችግር የለም። ለትምክህት እኔ ችግር የለብኝም አለ። ልመካብል የምመካበት በጣም ብዙ ነገር አለኝ። ግን አለ አይጠቅምም አለ። እዛችሁ አይጠቅምም አለ። ትምክህት ከጌታ ጋር ሆነን ልንመካበት ብንፈልግ በስጋ ልንመካ እንችላለን። ከጌታ ጋር ሆነን ግን በስጋ ልንመካ አንችልም። አይጠቅምም። አለው ጳውሎስ አለው መመኪያ አለው። ትምክህት ሊያደርግበት የሚችለው ነገር ማአት ነገር አለው። ትምክህት ምንድነው ካላችሁ ይሄ ሾው ኦፍ ይለዋል እንግሊዘኛው። ሾው ኦፍ እንግዲህ ወደ እንግሊዘኛው እንሄዳለን። እንግሊዘኛው ሾው ኦፍ፣ ሌላው ደግሞ ቦስቲንግ ይለዋል፣ ሌላው ደግሞ ፕራይድ ይለዋል፣ ሌላው ደግሞ ግሎሪ ኤግዛልት ይለዋል። ወይንም ደግሞ ይሄ ክብር ፈላጊ ሰው የለም በጣም ክብር ፈላጊ ሰው የሚቆሰቁስ ሰው በቃ ራሱን ለማሳየት የሚያደርግ ሰው። ስለዚህ ትምክህት ማለት እነዚህ ናቸው ትርጉሙ በአማርኛው ትምክህትን፣ በእንግሊዘኛው እነዚህ ናቸው። ስለዚህ እነዚህን ሁሉ ነገር ስናያቸው ያስደነግጣሉ በጌታ ፊት። ጳውሎስ ግን ያለው ምንድነው? ትምክህት የሚያስፈልግ ቢሆን ኑሮ እኔ አለኝ ነበረኝ፣ ግን አይጠቅምም አለና ነገር ግን ከጌታ ወዳለው ራእይ እመጣለሁ አለ። አሁን መመኪያ ካስፈለገ ምንም ችግር የለም። አንድ መመኪያ አለኛል። አያስፈልግም አውቃለሁ፣ ግን የሚያስፈልግ ከሆነ የሚገልጸው ነገር አለኝ። ምንድነው? ራእይና መገለጥ አለኝ አለ። ራእይና መገለጥ አለኝ፣ ምንም ችግር የለም አለ። ግን ከዛ በፊት ያስፈልጋል አይጠቅምም ያለበት መመካትን ግን በምንድነው ሲል ጳውሎስ ልመካ ቢል ፊልጵስዩስ 3 ላይ ሁላችንም የምናውቀው ነው። ፊልጵስዩስ 3:5 ላይ ላንብበው። ወደ ፊልጵስዩስ 3:5 ላይ ሄዱና እሷን በደንብ ማንበብ ስለምፈልግ ነው። ፊልጵስዩስ 3:5 እስከ በስምንተኛው ቀን የተገረዝኩ ይላል። አሁን ይሄ በፊልጵስዩስ ውስጥ ላሉ ሰዎች የነገራቸው ነገር ነው። ልመካብል የምመካበት አንደኛው በስምንተኛው ቀን ተገርዣለሁ። የአብርሃም ልጅ ነኝ ማለት ነው። ኪዳን ያለኝ ልጅ ሰው ነኝ ማለት ነው። ስለዚህ እኔ ዕብራዊ ነኝ እያለ ነው። መመኪያው አንዱ ይሄ ነው። ከእስራኤል ትውልድ ከቢንያም ወገን ነኝ አለ። ቢንያም ማለት የያዕቆብ የመጨረሻው ልጅ ነው። የተወደደ ልጅ፣ በነገዱም ደግሞ በጣም የተለየ ስፍራ የተሰጠው ነገድ ነው፣ ልጅም ነው። ስለዚህ ከቢንያም ነገድ ነኝ ይላል። ደግሞ ዕብራዊ ነኝ ይላል። ዕብራዊ ማለት ከእስራኤሎች እንኳን የተለየ ነው፣ በጣም የተለየ ነው። ስለዚህ ዕብራዊ ነኝ ይላል። ስለ ሕግም ብትጠይቁም ደግሞ ፈሪሳዊ ነኝ። ያ ማለት ቀናተኛ ነኝ። ስለ ሕግ ቀናተኛ ነኝ። ቤተ ክርስቲያን አባር ነበር። በእምነት ብትመጡ እዚህ ጥግ ድረስ እመጣባቸዋለሁ ይላቸዋል። ሌላ ደግሞ ስለ ቅናት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበርኩ ይላል። የክርስቶስን ቤተ ክርስቲያን ስለ ሕግ ስል አሳድድ ነበር ይላል። መመኪያዎቹን ይዘረዝራል። በሕግ ስለሚገኝ ጽድቅም ብትጠይቁኝ ያለ ነቀፋ ነበርኩኝ ይላል። መጽሐፍ ቅዱስ ላይ ብሉ እነ ኢዮብ የዮሐንስ አባት ያለ ነቀፋ የነበሩ በሕግ ውስጥ እየኖሩ ግን ሕጉ ያልነቀፋቸው ሰዎች ነበሩ። አንዱ ነው ጳውሎስ የሚለው በሕጉ አልተነቀፍኩም ነበረ፣ ይሄ መመኪያ አለኝ ይላል። ሌላው ደግሞ ነገር ግን ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደምንም እንደ ጉድፍ ቆጥሬዋለሁ ይላል። ስለማ ምኑን ነው እንደ ጉድፍ ቆጠረው? መመኪያውን፣ ትምክቱን፣ በዓለም የነበረውን ትምክቱን ስለማተወው ስለ ክርስቶስ እንደ ጉድፍ ማለት ገላችሁን ስትታጠቡ ሽት አርጋችሁ አውጥታችሁ ጥላችሁት እንደማታስቡት ቆሻሻ ማለት ነው። ከሄደ በኋላ ሄደ፣ አታስቡትም። ከህሊናችሁ ውስጥ እንኳን አይኖርም። ስታሹት ታዩታላችሁ፣ ስትታጠቡት ልቅ ይላል፣ ከዛ በኋላ ይሄዳል። ለሰከንድ አታስቡትም። እንደዛ ነው የኔን ትምህርትና የኔን ማንነት ማላስበው። ስለማስል ስለ ክርስቶስ። ለምን? የበለጠው መጥቷል። አሁን እኔ ውስጥ
ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። ሌላው ጳውሎስ የሚመካበት በጣም ብዙ ነገር አለው። ተአምራት አለው። የሞት አስነስቷል። ጨርቁ ይፈውሳል። በጣም ማዕት አስተምሮቱ በጣም የሚገርም አስተምሮት ነው። ጸጋን ከ117 ጊዜ በላይ በአዲስ ኪዳን ላይ የጠቀሰ ሰው ነው። በጸጋ አስተምሮት የታወቀ ሰው ነው ጳውሎስ። ስለዚህ ይሄ የጸጋ ጸሐፊ የሆነ ሰውዬ ጸጋን ከሕግ ጋር አነጻጽሮ ሕግን ድምስስ አድርጎ የጣለ ሰው፣ ሕግን አፍርድሜ ያበላ ሰው ማለት ጳውሎስ ማለት እነ ጴጥሮስ ሲመቻመቹ ማለት ነው በሕግ ላይ ከኋላ መጥቶ ይሄማ አይሰራም ከክርስቶስ ጋር፣ ይሄማ አይሆንም ከክርስቶስ ጋር። ጨለማ ህብረት አለ ወይ ከክርስቶስ ጋር? የለውም። ስለዚህ ተለዩ። ጽድቅ ከተባለ ጽድቅ ነው። ቅድስና ከተባለ ቅድስና ነው። ኢየሱስ ከተባለ ኢየሱስ ነው። ዓለም ከተባለ ዓለም ነው። ስጋ ከተባለ ስጋ ነው። መንፈስ ከተባለ መንፈስ ነው ብሎ ልይት አድርጎ መስመር ያበጀው ማን ነው ካላችሁ ለቤተ ክርስቲያን ጳውሎስ ነው። ስለዚህ ልመካቢል አለው፣ ብዙ መመኪያ ያለው ግን እንዳይመካ የሚያደርገው ነገር ምንድነው ካላችሁ በክርስቶስ በደማስቆ መንገድ ላይ ያየው ነገር ነው። ኢየሱስ ክርስቶስ እሱ ጌታ ነው። እኛ ዛሬ ትምክታችን ምን ይሆን ብዬ ጠይቃለሁ። ምን ይሆን ትምክታችን? ያለን ነገር ትምክታችን ነው። የያዝነው ነገር ትምክታችን ነው። ጤናችን ትምክታችን ነው። ንብረታችን ትምክታችን ነው። የቱ ላይ ነው ፎከሳችን ያለው? ትምክት ማለት በጣም ትኩረት ሰጥተነው የምንሄድበት ነገር ማለት ነው። አንድ ነገር ሰው ትምክት አለበት ከተባለ ትዕቢት አለበት። ትዕቢት አለበት ከተባለ ባለው ነገር ይኮራል ማለት ነው። ባለው ነገር ኮራ ማለት ደግሞ ከክርስቶስ ጋር ያለው ግንኙነት የደበዘዘ ነው ማለት ነው። ለምን? ሊኮራበት የሚገባውን ነገር ጳውሎስ እዚህ ጋር ይናገራል። እንደ ጉድፍ ጥየዋለሁ ያኛውን አለ። ያለኝን ጥየዋለሁ። ስለዚህ ይልና ምን ይላል? ያስፈልጋል ግን አይጠቅምም ካለ በኋላ ለጳውሎስ መመኪያው ምንድነው ካላችሁ የጳውሎስ መመኪያን አንድ ነገር ላሳያችሁ። መመኪያው ምንድነው? አንደኛ ተሰሎንቄ 2 ላይ ሁላችንም እንሄድ። ኢየሱስ ክርስቶስ እሱ ጌታ ነው። አንደኛ ተሰሎንቄ ምዕራፍ 2 ላይ ሮብ የምናጠናው የባይብል ስተዲ እንትላለና 2:19 ጀምሮ ምን ይላል? እንደዚህ ይላል። ተስፋችን ወይስ ደስታችን ወይስ ትምክታችን አክሊል ማን ነው ይላል። ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው ይላል። የትምክታችን አክሊል ማን ነው ይላል። በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁም ወይ ይላል። ትምክቱ ማን ነው ጳውሎስ ካላችሁ በሱ የዳኑት ሰዎች ናቸው። መመኪያዎቹ ፍሬዎቹ ናቸው። ትምክቶቹ ፍሬዎቹ ናቸው። ጳውሎስ ሊያገባ ይችል ነበር። ጳውሎስ ንብረት አለው። ጳውሎስ ሀብት አለው። ጳውሎስ የእጅ ሞያ አለው። በጣም በምንም መልኩ ሊታማ የማይችል ሰው ነው። ሀብት ቢባል፣ ንብረት ቢባል፣ ትምህርት ቢባል፣ ፕሮፌሰርነት የሚባል ነገር አለ ዛሬ ላይ ቢሆን ማለት ነው። እዛ ድረስ የደረሰ ሰው ነው ተብሎ ነው የሚታሰበው እና ምንም ነገር የጎደለው ነገር የለም በዓለማዊ ነገር ቱጃር ሆኖ ለመኖር ማለት ነው። ግን ምን አለ? የኔ መመኪያ የወለድኳቸው ልጆቼ ናቸው አለ። መቼ ነው መመኪያ? ዛሬ አይደለም፣ ጌታ ሲመጣ በጌታ ፊት ስንቀርብ ይሄ እኮ የኔ ልጅ ነው፣ ይሄ እኮ የኔ ልጅ ነው እምልበት ትምክት እናንተ ናችሁ ይላችኋል። ኢየሱስ ክርስቶስ ጌታ ነው። ተስፋችን ወይንም ደስታችን ወይንም የትምክታችን አክሊል ማን ነው? በጌታ በኢየሱስ ፊት በመምጣቱ እናንተ አይደላችሁ ምን ይላችኋል። የተሰሎንቄን ሲያመሰግናቸው ነው። የተሰሎንቄን ቤተክርስቲያን በጣም የሚወዳት፣ በጣም የሚያለቅስላት፣ ከሩቅ ሆኖ የሚጮውላት፣ ሊጎበኛት የሚፈልግ 3 ሳምንት ሰብኮ ነግሮ ወንጌልን ተቀብለው ጌታን ምጽአቱን በኃይለኛ የሚጠብቁ ሰዎች ናቸው። 3 ሳምንት ኢየሱስ ክርስቶስ ጌታ ነው። በተቃራኒው 1 ዓመት ተኩል ተሰብከው ደግሞ ክደዋል።
በተቃራኒው ደግሞ የገላትያ ሰዎችም እንደዚሁ ደግሞ ሕግ ወስዷቸዋል። እነዚህ ግን በ3 ሳምንት ውስጥ ጌታን ጥንቅቅ አድርገው አውቀው በጸጋ ተባርከው በፍቅር በእምነት ተባርከው ጎረቤቶቻቸው ሁሉ ሰምተው ምስክር እስከሚሆኑ ድረስ በጎረቤት ሁሉ የናንተ እምነት፣ በጎረቤት ሁሉ የናንተ ፍቅር፣ በጎረቤት ሁሉ ሽታችሁ ይሸታል። ለሚሞቱት የሕይወት ሽታ ናችሁ ይላቸዋል። ለሚጠፉት እናንተ ሕይወት ናችሁ ይላቸዋል። እየሰሙ ስለናንተ ይናገራሉ ይላል። እነሱ እኮ አይሰብኩም፣ ሕይወታቸው ግን ይናገራል። ኢየሱስ ክርስቶስ ጌታ ነው። እነዚህን ሰዎች ነው የሚላቸው ትምክቴ ናችሁ ይላቸዋል። ኢየሱስ ጌታ ነው። አላችሁ ከቤተሰቦቻችሁ ትምክት? አንድ ሰው ወንጌል ነገራችሁ ሩቅ ዓለም አይደለም የምለው ቤታችሁ ውስጥ ቤተሰቦቻችሁ ውስጥ ማለት ነው። እናት አባት ዛሬ እየሞቱ ያሉት ወንጌል ሳይሰሙ ነው። ወንድም እህት ወንጌል ሳይሰሙ ነው እየሞቱ ያሉት። እነዛ ሰዎች ገሃነም ነው የሚሄዱት። ሲሞቱ ወደ ገሃነም ነው የሚሄዱት። ሲሞቱ ገሃነም ነው የሚጠብቃቸው። ለሌሎች እየናፈቅን የጌታን ማግኘት እየናፈቅን ቤተሰቦቻችንን ግን አንድ ቀን ወንጌል አልነገርናቸው። እናቴ ኃይለኛ ካዳሚ ነች ለሰይጣን፣ ኃይለኛ ካዳሚ። እኔ ጌታን ስቀበል ትሞታለህ አለች። እኔ አልሞትም አልኳት። ትሞታለህ አለች። እኔ አልሞትም አልኳት። ገና አዲስ ጴንጤ ነኝ አይደል? ገና አዲስ ጴንጤ ነኝ። ምንድነው የሚባለው? አዲስ ቄስ ምንድነው የሚባለው? ሐሰተኛ እረኛ፣ አዲስ እረኛ በጎች ሐሰተኛ ይባላል። አላስቀምጥ አልኳት። አንድ ጎበዝ ወንጌላዊ ነው። ተረጋጋ አለኝ። ተረጋጋ፣ አንተም እሳቸውም ትጠፋላችሁ አለኝ። እና በዚህ አይደለም ዊዝደም ያስፈልጋል አለኝ። እናቴ ዛሬ ያንተ ጌታ ነው የምትለው ከዛ ወጣ ማለት ነው። ከዛ ሁሉ ነገር ወጣ። የእህቴ ያለች 2 እህቶቼ እኔ ያለው ምቃትትላቸው ደግሞ 2 ወንድሞች አሉኝ። ወደ ጌታ እንዲመጡ ይነገራቸዋል ግን እንዲመጡ ማለት ነው። እናቴ ግን አሁን የናንተ ጌታ ትላለች። የናንተ ጌታ፣ የሷ ጌታ ሄዷል፣ ወጥቷል። ያስወጣት እግሯን ቀጥ አድርጎ ነው ጌታ። እግሯን በቃ አትቀመጥም ቤት። ካዳሚ ነች ስላችሁ ካዳሚ ነች። ግን እግዚአብሔር ምን አደረገ? ጌታ ሆይ እኔ የጸለይኩት አሳምማት አይደለም። ጌታ ሆይ እግሯን ያዛት ነው ያልኩት። አላቅም፣ በሞኝነት የጸለይኩት። ሸምቅቆ ያዛት፣ እንዳትሄድ አድርጎ ጌታ አስቀመጣት። በዛ ወንጌልን የሰማች ቲቪ ሲስተር ትንሿ አለች፣ እሷ እያሳየቻት እየከፈተች ምን ያለች አሁን በቃ እኛም እየነገርናት አሁን የናንተ ጌታ ነው የምትለው። የማርያም ልጅ ኢየሱስ ነው የምትለው። ማርያም አትቀርም። የማርያም ልጅ ኢየሱስ ነው የምትለው። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ ትምክቴ ምንድነው ብትሉኝ፣ ቤቴ ውስጥ አንድ ትምክት አለኝ እኔ። እናቴ ትምክቴ ነች። በጌታ ፊት ሌላ አይደለም። እናቴ ትምክቴ ነች። ጳውሎስ እዚህ ጋር እንደሚለው ማለት ነው። ኢየሱስ ክርስቶስ እሱ ጌታ ነው። ሌላው በሁለተኛ ቆሮንቶስ 9:24 ላይ ቶሎ ነው የሚሄደው። እንግዲህ ሰዎች እኮ ዘምረውም ከፊት ከኋላም ዘምሮ ይበቃል። እኔ አይበቃኝም፣ ለምን እንደሆነ አላውቅም። በእውነት መሀል ላይ ስብከት አስገብቶ ይበቃቸዋል። እኔ አይበቃኝም እውነት። ምንድነው ማቆይ ሲስተሙን ጠይቃለሁ እንጂ ሁለተኛ ቆሮንቶስ 9 ጌታ ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ትምክታችን ማን ነው? ቤተሰቦቻችን ናቸው። ሁለተኛ ጢሞቴዎስ 9 ሁለተኛ ቆሮንቶስ ጌታ ኢየሱስ ስሙ ይባረክ። ሁለተኛ ቆሮንቶስ 9 ላይ ትሄዱልኝና ከ2 እስከ 4 ምን ይላል? በጎ ፍቃዳችሁን አውቄያለሁና ስለዚህ አካክያ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ እመካለሁ ይላል። ኢየሱስ ጌታ ነው። በማይመካል በአካክያ ሰዎች ይመካል። ጳውሎስ የሚመካባቸው ምንድነው? ወንጌል የነገራቸውን ነው። ቅናታችሁ የሚበዙትን አነሳስቷል ይላል። አያችሁ ምን አይነት ትምክት ውስጡ እንዳለ። እሱ የሰበካቸው ሌሎችን አላስቀምጥ ብለዋል።
ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አለ? የሚበዙትን አነሳስቷል ቅናታችሁ ይላል። ለጌታ ያላችሁ ቅናት ሌሎቹን አላስቀመጣቸውም ይላል። ኢየሱስ ክርስቶስ እሱ ጌታ ነው። ነገር ግን ለእነርሱ እንዳለው የተዘጋጃችሁ ትሆኑ ዘንድ በዚህ ነገር ስለእናንተ ያለውን ትምክታችን ከንቱ እንዳይሆን ወንድሞችን እልካለሁ አለ። ሌሎች እንዳያበላሿችሁ ወንድሞች መጥተው ያጸኗችኋል። ስለዚህ ትምክታችንን ማንም ሰው እንዳይነካው እነ ቲቶንና ጢሞቴዎስን እልካለሁ ብሎ ነው የሚነግራቸው። ሌላው እናንተ አንብቡት 2 ቆሮንቶስ 1:10-13 በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ትምክት የለንም ይላል። ኢየሱስ ጌታ ነው። በምንድነው ትምክታችን? በእግዚአብሔር ጥበብ በጸጋው እንጂ ሌላ ትምክት የለንም ይላል። ሌላው ደግሞ 2 ቆሮንቶስ 1:12-15 በጌታ ቀን ትምክታችን እናንተ ናችሁ ይላቸዋል የቆሮንቶስ ሰዎችን። ደግሞ ኢየሱስ ጌታ ነው። ስለዚህ የጳውሎስ መመካት ልመካ ካልኩኝ ብሎ ሁለት ነገር አንስቷል አይደል? ከላይ ራእይና መገለጥን አንስቷል። አሁን የሚነግራቸው በቆሮንቶስ ላሉ አዋቂ ነን ለሚሉ እሱ መገለጥ የለውም፣ እኛ መገለጥ አለን። እሱ ሐዋርያ አይደለም፣ እኛ ሐዋርያቶች ነን። የሐሰት ሐዋርያ ይላቸዋል 2 ቆሮንቶስ 8-9 ምናምን ላይ እዛ ላይ ይመስለኛል። አዎ። እና እነሱ ሐዋርያቶች አይደሉም፣ ሐዋርያት ነን ይላሉ ይላል። በግልጽ ነው የሚናገረው። ስለዚህ ሐዋርያዎች ነን ብለው ነው ከተልከን ከኢየሩሳሌም ተልከን መተን ነው ብለው ነው የሚያምሷቸው። ስለዚህ ምን ይላቸዋል? ምንም ችግር የለም። አሁን መገለጥ አይደለም የምትፈልጉት? አዎ። ራእይ አይደለም የምትፈልጉት? አዎ። ምን ችግር አለ ይልና ያመጣላቸዋል። ራእይና መገለጥ አለኝ፣ ግን መመካት ምን አለ? አያስፈልገኝም። ልመካ ካልኩል ግን ብሎ ምን አለ? ሰውን በክርስቶስ አቀዋለሁ አለ። ስለ ሶስተኛ ሰው ነው የሚናገረው፣ ግን ሶስተኛውን ሰው የሚያደርገው ራሱን ነው። ለምን? ትዕቢት እንዳይኖርበት ነው። ሰውን ይልና ራሱን ነው እዚህ ጋር ያስገባው። ሰውን ይልና በክርስቶስ አቀዋለሁ ማለትም አዲሱን ሰው አቀዋለሁ። እኔ አሮጌውን አይደለ፣ አዲሱን ሰው አቀዋለሁ። ሰውን በክርስቶስ አቀዋለሁ፣ በስጋ እንደሆነ አላውቅም ይላል። ወይንም ደግሞ ከስጋ ውጪ እንደሆነ አላውቅም ይላል። በስጋ ይሁን በመንፈስ ይሁን የማቀው ነገር የለም፣ ግን መጀመሪያ የነበርኩበትን ሁኔታ አቀዋለሁ። ምን አይነት ሰው ነበርኩ? በጌታ የዳንኩኝ ነበርኩ። በጌታ ነኝ፣ የጌታ ሰው ነኝ፣ አዲሱ ሰው ነኝ፣ የውስጥ ሰውነት የሚባለው ሰው ነኝ። ያን ሰው አቀዋለሁ። ቀጥሎ የሆነውን ነገር ግን አላውቅም አለ። ምን? በስጋ ይሁን በመንፈስ ይሁን የማቀው ነገር የለም፣ እኔ አላውቅም፣ እግዚአብሔር ግን ያውቃል አለ። በመንፈስ ይሁን በስጋ እግዚአብሔር ያውቃል አለ፣ እኔ የለውም አለ። ከዛ እንዲህ ያለ ሰው ይለዋል። እንዲህ ያለ ሰው የሚለው የመጀመሪያው የዳነው በክርስቶስ የዳነውን የውስጥ ሰውነቱን ነው የሚያወራውና ያንን ሰው እንዲህ ያለ ሰው ከ14 ዓመት በፊት ይለዋል እስከ 3ኛ ሰማይ ድረስ ተነጠቀ ይላል። አሁን ከምድር ራሱን አወጣ። አሁን የምትፈልጉት ትምክት አይደለ? አሁን ትምክት ከሆነ እናንተ በምድር ላይ ነው የምትርመሰመሱት። እኔ ግን አላ ሁለተኛ ውሸት ነው፣ እንትናችሁ ሐዋርያነታችሁ ውሸት ነው። ግን እኔ የት ሄጃለሁ? 3ኛ ሰማይ ድረስ ተነጥቄያለሁ አለ። እግዚአብሔር ያለበት እግዚአብሔር መቀመጫው፣ ማረፊያው፣ መኖሪያው፣ ዙፋኑ ድረስ ሄጃለሁ፣ ገብቻለሁ 3ኛ ሰማይ ድረስ። ይሄ ትምክት አለኝ ልመካ ካልኩኝ። አሁን የምድር ጥያቄ አይደለም የምትጠይቁኝ። የምድር ጥያቄ ስትጠይቁኝ እኔ የምመልስላችሁ ሰማይ ገብቼ ነው። አሁን ማወራላችሁ የማታቁትን ሰፈር ነው፣ የማታቁትን ህይወት ነው፣ የማታቁትን ነገር ነው ማወራላችሁ። እኔ ሰማይ የገባው ሰው ነኝ። ሰማይ ገብቻለሁ ብሎ ይጠቅስላችኋል። ይሄ ማለት ሐዋርያ ሥራ 14 ላይ ነው ተብሎ የሚታሰበው። ይሄ 14 ዓመት በፊት ትምክቱን አምጥቶ የሚናገረው እስከ ዛሬ ያልተነፈሰውን ነገር፣ እስከ ዛሬ ለማንም ያልተናገረውን ነገር 14 መጽሐፍ ሲጽፍ ያልጻፈበትን ያልከተተውን ነገር ዛሬ በእነዚህ ሰዎች ምክንያት አወጣው። ሲያወጣው ምን አለ? የዛሬ 14 ዓመት ያም ማለት በአካኪያ ነው አይደለ? በአካኪያ በደርቤ መሰለ በደርቤ ደብድበውት ጥለውት ሞተ ብለው ከሞተ በኋላ አይተውት መሞቱን አረጋግጠው ከከተማ አውጥተው ጥለውት ሲመለሱ እሱ ተነሳ። ያኔ ሄዷል ነው የሚባለው። እግዚአብሔር ነፍሱን ወስዷታል፣ ያስጎበኛት ነበር ይላል። ለምን? ስራውን ስላልጨረሰ። ለምን? ስራውን ያልጨረሰው ገና ሮም ትገባለህ ብሎታል።
ሮም ትሄዳለህ፣ ቄሳር ጋር ቆመ፣ ስለኔ ለቄሳር ትመሰክራለህ። ቄሳር ወንጌል ያስፈልገዋል። እግዚአብሔር አስቦለታል ቄሳርን። ስለዚህ ለሱ ወንጌል የምትነግረው አንተ ነህ፣ መግባት የምትችለው አንተ ነህ። ፈርዖን ጋር ሙሴን እንደላኩኝ አንተን ደግሞ እሱ ጋር ልካለሁ፣ ትነግረዋለህ። ስለዚህ መሞት እዚህ ጋር የለብህም። ሰው ነፍሱን አወጣ። ሰው ስጋ ይቀጠቅጣል። ነፍሳችሁን የሚገሉትን ስጋችሁን የሚገሉትን አትፍሩ ይላል ማቴዎስ ወንጌል ላይ። ነፍስና ስጋችሁን አንድ ላይ የሚገለውን ደግሞ በገሃነም የሚከተውን እሱን ፍሩት ይላል። ስጋ ቢሞት nothing ስጋ ነው፣ ወደ ምድር ነው የሚሄደው። ነፍስና መንፈስ ግን ወደ እግዚአብሔር ገነት ነው የምትሄደው። ያንን ነው መጠበቅ ያለብን። አሁን ጳውሎስ ስጋውን ገደሉት። አይሁድ ሲቀጠቅጥ፣ አይሁድ በድንጋይ ሲወግር መሞትህን አረጋግጦ እንደ ዶክተር ትንፋሽ አድርጎ በትክክል ነው ለቆህ የሚሄደው። ካልሞት ካይተው ደግሞ ያ ሁሉ ድንጋይ ጭንቅላት ላይ ወርዶ ላይ ሞት አይችልም። አንዳንዶች ምን ይላሉ? በዛ የተደበደበበት ድብድብ አይኑ ተጎርቷል፣ አይኑ ተጎርቷል ይላሉና ያችን ነገር ያነሳሉ። አይኑ ተጎዳ እንጂ እሱ እዛ ጋር አልሞተም ሚሉ ነገር አሉ። አይሁድ ጋር ቀልድ የለም። መውገር ነው እስኪሞት ድረስ ነው። አረጋግጠዋል ይላል መጽሐፍ ቅዱስ። ጥለውታል ከከተማ አውጥተው። ስለዚህ እግዚአብሔር ግን ያኔ ወስዶታል። ከ14 ዓመት በፊት የሚለው እሱን ታሪክ ነው አንስቶ የሚናገረው ነው የሚሉት። ስለዚህ እኔ አላውቅም ይላል። በቃ አለማወቅ በጣም ደስ የሚል ነገር ነው በጌታ ፊት። እውቀቱን ለማን ሰጠው? ለጌታ ሰጠው። እሱ ያውቃል አለ። እኔ በስጋ ልሁን በመንፈስ ልሁን አላቅም፣ ግን ሄጃለሁ፣ ሰማይ ገብቻለሁ። ይሄንን ዲሳይድ ማድረግ አልችልም። በስጋ ልሂድ በመንፈስ ልሂድ አላውቅም ይላል። ግን ሊሆን የሚችለው የሚባለው ያኔ ሲቀጠቀጥ ነፍሱ ሄዳለች፣ ሰማይ ነበረች፣ ያኔ እግዚአብሔር ያስጎበኘው ነበረ የሚሉ ሰዎች አሉ። ስለዚህ ያኛውን ነው የሚያነሱት። ሶስተኛ ሰማይ እንግዲህ ብዙ ተከራካሪ እንትኖች አሉ። 3 ሰማይ አለ፣ 7 ሰማይ አለ የሚሉ አሉ። አንደኛውን ሰማይ ሁለተኛውን ሰማይ መጥቀስ እንችላለን። መጽሐፍ ቅዱስ ይጠቅስልናል። እንዴት ነው ጳውሎስ ሶስተኛ ሰማይን የጠቀሰው የሚሉ ስላሉ 3 ሰማይ ነው ያለው 7 አይደለም። አንደኛው ሰማይ መዝሙር 104 ላይ 12 ላይ የሰማይ ወፎች በእርሱ ዘንድ ያድራሉ የሚለው የሰማይ ወፎች የሚበሩት በዚህ ባለው በሚታየው ሰማይ ላይ ነው የሚበሩት አይደል? አንድ ሰማይ እሱ ነው። ሁለተኛው ሰማይ ደግሞ ዘፍጥረት 1:14 ላይ ቀንና ሌሊትን ይለይ ዘንድ ብርሃናትም በሰማይ ጠፍር ይሁኑ አለ ይላል። ብርሃናት ያሉበት ደግሞ ሁለተኛው ሰማይ ነው የሚባለው። ስለዚህ ሰማይና ቀንና ሌሊትን ይለዩ ዘንድ ብርሃናት ይልና እነዚህ ከዋክብት ያሉበትን ደግሞ ሁለተኛው ሰማይ ብሎ መጽሐፍ ቅዱስ ዘፍጥረት ላይ ያሳየናል። ሶስተኛው ሰማይ ደግሞ ሐዋርያት 7:55 ላይ ነው። እስጢፋኖስ ሲወገር ሰማይ ተከፍቶ ምን አየው ይላል? የሰው ልጅ በአብ ቀኝ ተቀምጦ አየው ይላል። ይሄኛው ሰማይ ተከፍቷል፣ ያኛውም ሰማይ ተከፍቷል። የት ነው የሚያየው? ሶስተኛው ሄቨን ውስጥ ነው የሚያየው የነበረው እስጢፋኖስ ማለት ነው። ጌታ ቆሞ አየውት ይላል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እነዚህ 3ቱ ሰማያት ናቸው። ሌላው 3 ሰማይ እንዳሉ ጳውሎስም ሲናገር ምን ይላል? ሶስተኛ ሰማይ ሄድኩኝ ካለ በኋላ በኢየሱስ ክርስቶስ መስለኛል። ኢየሱስ ክርስቶስ ነው በዕብራውያን ስራ ላይ መሰለኝ በዕብራውያን 4:14 ላይ እንዲህ ያለ በሰማይ ያለፈ ሊቀ ካህን አለን ይላል አይደል? እንዲህ ያለ በሰማያት ያለፈ ይላል። በሰማያት ነው የሚለው። ስለዚህ 3 ሰማይ የሚለውን እሱ ያስረግጥልናል። ኢየሱስን ጳውሎስ ሲገልጸው ምን አለ? በሰማያት ያለፈ ሊቀ ካህን አለን ይላል። 3ቱንም ሰማይ አልፎ የገባ ሊቀ ካህን አለን ይላል። ስለዚህ እነዚህ 3ቱ ናቸው። ጳውሎስ በጣም አስረግጦ 3 ሰማይ ብሎ እንዳንከራከር እንዳንጨቃጨቅ አድርጎ አስቀምጦት የሄደው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ 3 ሰማይ እንዳሉ አንደኛው ወፎች የሚበሩበት የምናየው ሰማይ ነው፣ ዝናብ የሚዘንብበት። ሁለተኛው ከዋክብት ያሉበት በጣም በሚሊየንስ ርቀት ውስጥ ያሉ ለሰው ልጅ ሊታዩ የማይችሉ በማይክሮስኮፕ እንኳን ልናያቸው የማንችላቸው ግን የጠፈር ተመራማሪዎች ብቻ የሚያዩዋቸው። ጨረቃ ላይ የሚሄደው ደግሞ እነዚህ አስትሮኖት ነው አይደል የሚባሉት፣ እነሱ
የሚደርሱበት ያ ስፍራ አለ። ከዛ በላይ ግን እግዚአብሔር ከዛ በላይ ርቀት ውስጥ እግዚአብሔር አለ። ኢየሱስ ክርስቶስ ጌታ ነው። ከማይክሮስኮፕ በላይ የእስጢፋኖስ አይን ምን አይቶታል? አይቶታል። አይገርም? ኢየሱስ ክርስቶስ ጌታ ነው። ከዚህ እኮ ማይክሮስኮፑ አያየውም። የሚገርመው እስጢፋኖስ ግን ሰንጥቆ የታየ ዙፋኑን አየው። ጌታ ኢየሱስ ጌታ ነው። በአብ ቀኝ ኢየሱስ ቆሟል አለ። ጌታ ስሙ ይባረክ። ዮሐንስም እንዲህ ብሏል በፍጥም ደሴት ላይ ሆኖ ምንድነው ያለው? ሰማይ ተከፈተ ገባው አለ። በቃ አለቀ። ባጭር ነው የነገረን እሱ ደግሞ ሰማይ ተከፈተ ገባው። ምን አየው? ዙፋን አየው። ከዛ በኋላስ በዚህ መላእክት አሉ፣ በዚህ አራቱ ሽማግሌዎች አሉ፣ በዛ ደግሞ አራቱ ነፍሳቶች አሉ። ዙፋን አለ። ዙፋኑ ላይ ደግሞ ክብር አለ። እግዚአብሔር አለ አይልም እንደ ኢሳይያስ ልብስ ለብሶ ከላይ እስከ ታች ተዘርፍፎ ልብሱ የሚለው ኢሳይያስ 6 ላይ እሱን አለ። ዮሐንስ የሚገልጸው ምንድነው? ክብር ነው የሚያው። ከዛ ከዙፋን ውስጥ የሚወጣ ክብር አለ። በቃ ይገልጻቸዋል። ክብሩን ይገልጸዋል። እግዚአብሔርን በምስል አያስቀምጠውም፣ ግን ክብር ከዛ ውስጥ ይወጣል። የእግዚአብሔር ክብር ከዙፋን ውስጥ በዚህ መልኩ ሲወጣ አየው ይላል። ሰማይ ገብቶ ማለት ነው። ኢሳይያስም እግዚአብሔርን በዙፋኑ ላይ አየውት ይላል። ከላይ እስከ ታች ለብሷል አየውት ይላል። በቃ በተለያየ መልኩ እግዚአብሔር ለራሳቸው ተገልጾላቸዋል። እግዚአብሔርን ግን እንደ ሰው ሳይሆን የገለጡት እንደ ሰውነት እነሱ ገለጹት። በቃ ሊገልጹት ለኛ ልንረዳ በምንችለው መልኩ ገለጹት እንጂ እግዚአብሔር ያ ምስል የለውም። ኢየሱስ ክርስቶስ ጌታ ነው። እና ሌላው ወደ ገነት ተነጠቀ የሚለው ነው። ወደ ገነት ተነጠቀ የሚለው ያው እግዚአብሔር ጋር ነው የገባው። እግዚአብሔርን ያነጋገረው ከእግዚአብሔር ጋር ነው የተነጋገረው። እግዚአብሔርን ዙፋኑ ላይ ቁጭ ብሎ ቆሞ ተነጋግሯል። ጳውሎስ ይሄ መመካት አለኝ አለ። ልመካካልኩኝ አሁን እዛ ድረስ ገብቻለሁ፣ አይቻለሁ፣ ገነት ውስጥ ነው የገባሁት ይላል። አረ ተነጠቅኩኝ የሚለው በአንደኛ ተሰሎንቄ 4:17 ላይ እኛም እንሄዳለን ይላል። እዚህ ቦታ ላይ እኛም እንደምንሄድ መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 4:17 እኛም ሕያዋን የምንቀረው ጌታን ለመቀበል በደመና እንነጠቃለን ይላል። ይሄ ተስፋኛም አለን። ኢየሱስ ክርስቶስ ጌታ ነው። ጳውሎስ የገባበት ቦታ ላይ እኛም የመግባት ተስፋ አለን። ናፍቁት። እሱ ገብቶበታል። እኛም ደግሞ የምንገባበት እንትን ተጽፎልናል። ኢየሱስ ክርስቶስ ጌታ ነው። ገብቶ ምን አየ ነው? አሁን ገብቶ ምን አየ? ሰውስ ሊናገር የማይገባው የማይነገር ቃል ሰማው ይላል። አሁን ዱዳው ነው የወጣው። አይቷል ግን እንዳትናገር አለው። ሰምቷል ግን እንዳትናገር አለው። ምንም ነገር እዚህ ያየኸውን ነገር እንደ ዮሐንስ ጻፈው ወይ ተናገረው አላለው። ምንድነው ያለው? ሰው ሊናገር የማይገባውን ማለት እኔ በኔ ባለውበት ሁኔታ ላይ ያንን ነገር ልገልጸው አልችልም ማለት ያየሁትን ልገልጸው አልችልም፣ የሰማሁትንም ልገልጸው አልችልም። ቃል ነው የሰማሁት፣ ተናግሮኛል፣ የሆነ ነገር ብሎኛል፣ ግን ልገልጸው አልችልም፣ መግለጫ የለኝም። ዮሐንስ ከላይ እስከ ታች ኢየሱስ ክርስቶስ የለበሰውን ነገር በምስል ገልጾታል። ጸጉሩ እንደ እንትን ነው አይደል? እንደ ደመና እንደ በረዶ ነጭ ነው ይላል አይደል? በቃ እንደዚህ ገልጾታል። የለበሰውን ያደረገውን ሙሉ ነገር ገልጾታል። ኢየሱስን ገልጾታል ባየው መልኩ። ጳውሎስስ አልተገለጸልኝም ማለት የለኝም። እሱን ያንን ክብር ያየሁትን ክብር የምገልጽበት አንዳች ቋንቋ የለኝም። ዝጎኜ ነው የወጣሁት። ሊገልጽ አልችልም። ምክንያቱም እግዚአብሔር እንደዚህ ነው፣ ሊገለጽ የማይችል ነው እግዚአብሔር። እኛ ባንደበታችን እንደምንለው ይሄ ነህ ያ ነህ እንደምንለው አይደለም። እግዚአብሔር አልገልጸውም አለ። በቃ አልገልጸውም። ምሳሌ ኢሳይያስ ይሄን አለ ለብሷል። ይሄ ልብሱ እንደዚህ ነው አለ። ዮሐንስም ተከፍቶ ገባ፣ እንደዚህ ነው አለ። ከእንደገና ደግሞ እስጢፋኖስም ምን አለ? ሰማይ ተከፈተ፣ በአብ ቀኝ ኢየሱስ ክርስቶስ ቆሟል አለ። የሰው ልጅ ቆሟል አየው አለ። ራሱን ያየሁት። ጳውሎስ በቃ ዝም በል ተባልኩኛል። እዛ እንግዲህ ጳውሎስ ብዙ መጽሐፍ ጽፏል፣ 14 መጽሐፍ ጽፏል። ይሄኛውን አልጨመረው። ለምንድን ነው ያልጨመረው ተብሏል? ዝም። አንዳንዴ ዝም የሚባል ነገር አለ። ዝም የሚባል ነገር አለ። የማይነገር ነገር አለ። እግዚአብሔር አሳይቶን
እግዚአብሔር ሰጥቶን ራይ መገለጥ ሰጥቶን ግን ያን ነገር አለ አይደል? ትሞቻለሽ የሚሉ እኮ አሉ። ትሞቻለሽ፣ በዚህ ቀን ህይወትሽ ያልፋል፣ በዚህ ቀን እንደዚህ ትሆኛለሽ፣ በዚህ አይባልም ለሰው ልጅ። እግዚአብሔር ያፍርድ የለውም። እግዚአብሔር ትድናለ ነው። ክርስቶስ አለለ ነው። ንስሐ ግባ ነው። የመዳን ቀን ዛሬ ነው። ትድናለ። አሁን ንስሐ ብትገባ አሁን ትድናለ ነው። አሁን ትሞቻለሽ ያለውን ሰውዬ አሁን ትድኛለሽ በሚለው መሰረዝ ይቻላል። ነው እኔ አልሞትም። ለምን? ንስሐ ገባለሁ፣ አቀንም ድናለሁ። ኢየሱስ ክርስቶስ ጌታ ነው። አይነገርም። አንዳንድ ነቢያት በጣም የሚያስፈራ ንግግር ይናገራሉ፣ ፍርድ ይናገራሉ። እግዚአብሔር የፍርድ ቃል አይናገርም። ያየው ከዛ ይበልጣል እኮ ጳውሎስ ዮሐንስን ምን አለው? ኢየሱስ ክርስቶስ አይደለም ገብቶ ጻፈው አለው። ያየኸውን ራይ እየሆነ ያለውን ወደፊት ደግሞ የሚሆነውን ጻፈው አለው። አሳያለሁ እኔ ጻፈው፣ አንተ የሚጠበቅብህ መጻፍ ነው አለው። እሱን ጻፈው አለው። ይሄኛውን ዝም በላል። አንዳንዴ እንደውም እኔ ይመስለኛል ያ የተዘጋው ኢየሱስ ክርስቶስ የከፈተው መጽሐፍ ምናልባት እሱ ይሄ ያየው ይሆን ብዬ አስባለሁ። እኔ ነኝ ማህተቡን የፈታው ኢየሱስ ክርስቶስ። ማህት ሚስጥር አለ የተበተነው ማአት ወደፊታችንን ያየነው እኮ ኢየሱስ ከፍቶልን እኮ ነው። የተዘጋው የነበረው የትኛውም ቅዱስ ሊከፍተው ያልቻለው አያችሁ፣ ማንም ሊከፍተው ያልቻለውን መጽሐፍ ማከፈተው። ዮሐንስ አለቀሰ፣ ለሕዝብ ያዘነ፣ ለሕዝብ ጮኸ፣ ለሕዝብ ያለ ዮሐንስ የፍቅር ሐዋርያ የሆነ ሰው ታዲያ እጣችን ምንድነው ወደፊት ሲል፣ እጣህማ የታረደ በግ አለ፣ የሞተልህ አለ፣ የተሰቀለልህ እኮ በምድር ላይ አለ አለው። አንዱ ተነሳና ኢየሱስ ክርስቶስ ጌታ ነው። ማተቡን ከፈተው አይደለም ፈታው፣ ተነተነው። ከዛ ዮሐንስ ተነተነው። በቃ አረ አገኘሁት አለ ሚስጥሩን። ተከፍቷል፣ አገኘሁት። ይሄ ነው 7 ፍርዶችን አነሳ። በቃ እነዚህ ነበሩ የተከደኑት። ባናቃቸውስ ይሁዳ ጋር ቆሞ ቢሆን መጽሐፉ ምን ነበር የሚሆነው? እጣችን ኢየሱስ ክርስቶስ እሱ ጌታ ነው። ተናገሩ፣ ጸጥ አትበሉ ፕሊዝ፣ ተናገሩ። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ስለዚህ አንዳንድም እነ ዳንኤልን አትጻፍ ጻፍ የሚልበት ነገር አለ እግዚአብሔር አይደለም። ሌላው ማን ነው? እዝራ ነው አይደል? ያዩትን ጻፉ የተባሉ ራእይ 14:13 ላይ ስራቸው ይከተላቸዋል ብለህ ጻፍ አለኝ ይላል። እግዚአብሔር ነው ያለው። ጻፍ አለኝ። የሰራኸው ስራ ይከተልሃል ብለህ ጻፈው። አንዳንዶቻችን የሚከተልን አይመስልንም። ዛሬ ምን ሰራው ኃጢአት፣ ዛሬ በእግዚአብሔር ጽድቅ ላይ በእግዚአብሔር ቅድስና ላይ የምንሰራው ኃጢአት የሚከተልን አይመስልንም። መጽሐፍ ጽፎታል። ራእይ 14:13 ላይ ጌታ ነው ጻፈው ያለው። ስድብ፣ ኃጢአት፣ በደል፣ መተላለፍ፣ ስርቆት፣ የተለያዩ ነገሮች ምንም ጌታን በቃ እንደማይሰጥ፣ ለጋሽ እንዳልሆነ፣ ቸር እንዳልሆነ፣ ደግ እንዳልሆነ፣ አኗሪ እንዳልሆነ፣ ለአብርሃም የመስዋዕቱን በግ እንዳላዘጋጀለት እየሰበክ ነው ማንኖር ብዙዎች አለ። ግን እዚህ ጋር ስራችሁ ይከተላችኋል ብለህ ጻፍ አለው። ራእይ 1:8 እስከ 19 ያየነው እንደሆነ ያየኸውን እየሆነ ያለውን ከእንደገና የሚሆነውን ጻፍ አለኝ ይላል። ጳውሎስስ ዝም በል ተባለ። ኢየሱስ ክርስቶስ ጌታ ነው። ዕንባቆም 2:2 እስከ 4 አንባቢው ይፈጥን ዘንድ ራዩን ጻፈው። ምኑን? ራዩን። ጳውሎስስ ኖ ኮመንት፣ ዝም በል አለው፣ እንዳትናገር አለው። ኢየሱስ ጌታ ነው። ቁጥር 5 ላይ እንደዚህ ስላለው እመካለሁ አለ። በቃ አለቀ። ይሄ ልመካብል፣ ይሄን እመካበታለሁ አለ። ራዩንም መገለጡንም ሰማይ መግባቴንም በአብ ፊት መቆሜንም ከአብ ጋር መነጋገሬንም ልመካበት እችላለሁ አለ። ግን ትምክህቴ እሱ አይደለም። አሁን መግለጥ አልፈልግም አለ። ስለነካችሁኝ ነው አለ። ስለተናገራችሁኝ ነው። በቃ እናንተ የቆሮንቶስን ቤተክርስቲያን አማኞቹን ነው እንደዚህ የሚላቸው። ባይዘው ኢሳይያስ 38 ላይም በሰሌዳ ላይ በመጽሐፍም ጻፈው።
እንደዚህ ስላለው እመካለሁ ይላል። ከዛ ስለ ራሴ ግን ከድካሜ በቀር አልመካም አለ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በዚህ መመካት እችል ነበር። አንድ ማልመካበት ነገር አለኝ። ምንድነው? እኔ ደካማ ነኝ። በቃ እኔ ደካማ ነኝ፣ መመካት አልችልም። ያየሁትም በሱ ነው፣ የሄድኩትም በሱ ነው። የትራንስፖርት ወጪ የምን ከኔ ምንም ነገር የለም። በሱ ነው የሄድኩት፣ በሱ ነው ያን ክብር ያየሁት፣ በሱ ነው ያን ክብር የሰማሁት፣ በሱ ነው ዙፋኑ ፊት የጸጋው ዙፋን ፊት የቀረብኩት በሱ ነው። ኢየሱስ ጌታ ነው። እኔማ ደካማ ነኝ አለ። ምን ክብር አለኝ አለ። አልመካም ማለት ብመካ በድካሜ ነው። በቃ ድካሜ ነው የምመካበት እንጂ ሌላ የምመካበት ነገር የለኝም። ልመካ ብወድስ ሞኝ አልሆንኩም አለ። በራእይስ ልመካ ብል ሞኝ አይደለሁም። ስለ ጌታ ክብር እየተናገርኩ ነው። ስለ ጌታ ታላቅነት እየተናገርኩ ነው። ጌታ ነው ስፖንሰር የሆነኝ እያልኩ ነው። ስለዚህ ብመካም ደግሞ ምንም ችግር የለውም ካስፈለገ እያላቸው ነው። ኢየሱስ ክርስቶስ ጌታ ነው። ነገር ግን ይልና እውነት እውነት እላለሁ ማንም ከማያየውና ከኔ ከሚሰማው የምበልጥ አድርጎ እንዳይቆጥረኝ ትቼዋለሁ አለ። ይሄንን መመካቴን ግን ለምን ከምታዩት ከህይወቴም ከምናገረውም ንግግሬም እንዳትደናቀፉ ትቼዋለሁ። ያልተናገርኩበት ምክንያት ምንድነው? ሰው እንዳይደናቀፍ እንቅፋት እንዳልሆን ምን አረኩ? ትቼዋለሁ። መመካቱን ዘጋውት። ኢየሱስ ክርስቶስ እሱ ጌታ ነው። ይሄ ሆኖ ግን ሞኝነት አይደለም እያለ ነው። ሞኞኛ አይደለም። ስለ ጌታ ስል ጌታ ስሙ ይባረክ። ኢየሱስ ጌታ ነው። ቁጥር 7 እና 8 ላይ ምን ይላል? የእግዚአብሔርን ጥበቃ ለአገልጋዮች ያለውን ጥበቃ እግዚአብሔር እዚህ ጋር ያሳያል። ከ7 እስከ 8 ጠቅልለዋለሁ። ስለዚህ ይላል ከላይ ስለገለጸው ነገር ነው የሚያወራው። ስለዚህ ይላል በራእይም በመገለጡም እግዚአብሔር ጋር በመድረሴም ሰማይ በመግባቴም አለ በመገለጥ ታላቅነት እንዳልታበይ አለ። እግዚአብሔር ሲጠብቅ እንደዚህ እኮ ነው። አያችሁ፣ እንዳትናገር የተባለውን የሰማውን ያየውን ነገር እንዳትናገር የተባለውን ቢናገር ኑሮ ምን ነበር የሚሆነው? ጳውሎስ ልመካ ብሎ በጣም ተነስቶ ይሄን አይቻለሁ። አንዳንዴ እኔ እኮ ጸልዬላት ነው የተፈወሰችው፣ እኔ እኮ ጸልዬላት ነው የዳነችው፣ እኔ እንደዚህ ብዬላት እኮ ነው ወደ ጌታ የመጣችው እኮ እኔ ነግሬያት ነው። ኧረ መንፈስ ቅዱስ ነው። እኔ ማን ነኝ እንዴ? እኔ አይደለሁም፣ መንፈስ ቅዱስ ነው። እኔማ ሸክላ የተባልኩ ሰው ነኝ እኮ። የከበረው እኮ ነው የሚናገረው በእኔ ውስጥ። እሱ ነው ወንጌልን የሚናገረው እኮ። እኛ እንደምንሰራው አድርገን ወንጌል ነግሬያት የመጣችው እኮ እኔ ነኝ። እኔ እኮ ነኝ ጸልዬላት ሄዳነችው። እኔ ነኝ እኮ ወንጌል የነገርኳትና የመጣችው። እኔ ነኝ እንደዚህ ሆና አይደለም። ነው ወይ መንፈስ ቅዱስ ነው። እኛ የራሳችን እንኳን አይደለንም ይላል መጽሐፍ ቅዱስ ሲናገር። የራሳችን እንኳን አይደለንም። የዳነ ሰው የራሱ አይደለም፣ ጌታ ነው የሚጠቀምበት። ኢየሱስ ክርስቶስ ጌታ ነው። በመገለጥ ታላቅነት እንዳልታበይ ይላል። መገለጥ ያስታብያል ማለት ነው አይደል? ይሄ ነው ሪቨርስ ስታደርጉት መገለጥ ያስታብያል ማለት ነው። በመገለጥ ታላቅነት እንዳልታበይ የሥጋ ይህን መውጊያ እርሱ የሚጎስመኝን የሰይጣንን መልእክተኛ ተሰጠኝ ይላል። እግዚአብሔር ሲጠብቀው፣ እግዚአብሔር ሲያድነው እኔ ተመኝቶ ነበር እንዴ እላለሁ። አንዳንዴ ሊናገር ፈልጎ ነበር እላለሁ። አንዳንዴ እንደዚያ ለምን እዚህ ጋር ንግግሩን ስታዩት ጌታ ነው የከለከለው። ጌታ ይላል የሥጋዬን መውጊያ እርሱም የሚጎስመኝን የሰይጣንን መልእክተኛ ተሰጠኝ። ከእግዚአብሔር ነው የተሰጠው። ምንድነው ሲባል አንዳንዱ ህመም ነው ይላል፣ አንዳንዱ እንደዚህ ነው ይላሉ። ምንም ይሁን ግን ኢዮብን ካየን በቂ ነው። እግዚአብሔር ተወራርዶበታል አይደለም? የተወራረደበት ግን የሰይጣን መልእክተኛ ተሰጥቶት ነው። ሰይጣን ሄዶ ነው የሚጫወትበት ኢዮብን። ይገባል፣ ይሄዳል፣ በቃ ድራሹን ያጠፋዋል። ንብረቱን፣ እሱን ሙሉውን ሰይጣን ነው። እግዚአብሔር እየተወራረደ ኢዮብ መሃል ላይ ሆኖ ይሰቃያል፣ ሰይጣን ደግሞ ያሰቃያል። ሞጊያ የሰጠው ማን ነው? የላከበት ማን ነው? ኢዮብ ያውቃል አያውቅም?
ሰማይ ነው ገብቶ ተቀብሎ የመጣው ሰይጣን። አንዳንድ ጊዜ መከራ በህይወታችን ሲመጣ ብሌም አናድርግ። ለምን ብላችሁ ጠይቁ። የእግዚአብሔር ነው የሰይጣን ነው? ፈትሹት። መፈተሽ ይቻላል። ያዕቆብ ላይ ይናገራል አይደል? ፈተና ከእግዚአብሔር ሆኖ ወይንም ከሰው ሆኖ እንደሆነ ከሰይጣን ሆኖ እንደሆነ ምን ይላል? ለዩ ይላል አይደል? ለዩ ይላል። ስለዚህ መለየቱ በጣም አስፈላጊ ነው፣ ከአቤቱታው በፊት ማለት ነው። እና የሚጎስመኝን የሰይጣንን መልእክተኛ ተሰጠኝ። ለምንድን ነው የተሰጠው? እንዳልታበይ ነው ይላል። ስለዚህ ቃቶት ነበረ ማለት ነው ጳውሎስ። ይህንን ደግሞ የምታዩት ምንድን ነው? ከኔ እንዲለይ 3 ጊዜ ጌታዬን ለመንኩት ይላል። ለምን? ተመኝቷል ወይንም ደግሞ ይሄንም መቀበል አቅቶታል። በቃ ጌታ የሰጠውን መውጊያ ወይንም ደግሞ መጎሰሚያ መቀበል አቅቶታል። ልክ ኢዮብ መቀበል እንዳቃተው ሚስቱ ካድና ሞት። ምንድነው የምትታገለው? ሰው ሁሉ እኮ ጉድ እያለ ነው ስላንተ። እንዲህ በትል ተመተ፣ በቁስል ተመተ፣ ዝም ብለህ ዛሬም ጌታዬን እጠብቃለሁ ማዳኑን እጠብቃለሁ ትላለህ እንዴ? አዎ ኢዮብ። አረ ስደብና ሙት። አልሞትም ሰድቤ። ከኢዮብ ካፉ አንዳች ክፉ ነገር አልወጣም ይላል። እግዚአብሔርንም በአፉ አልበደለም ይላል። ጸሎት አልገባም። የተወለደበትን ቀን ግን ረገመው ይላል ምዕራፍ 2 ላይ ረገመው። የተወለደበትን ቀን ረገመ እንጂ እግዚአብሔር እንደዚህና እንደዚህ አላለም። ወይ ደግሞ ጸልዮ አንሳልኝ ይሄን ነገር አላለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ብሩክ ይሁን። በቃ ምንም መከራ አይደለም፣ ምንም ችግር የፈለገው ይምጣ፣ ግን እግዚአብሔር ሰጥቷል፣ እግዚአብሔር ነስቷል። ሊባርከኝ ደግሞ ይችላል። ቀጥለው ተስፋ ያደርጋል። ለሚስቱ ትናገራለች። ተስፋ ታደርጋለህ እንዴ? አሁንም እግዚአብሔር ይባርከኛል ብለህ? አዎ ግጥም አድርጎ ይባርከኛል። ከዚህ ውስጥ አውጥቶ እግዚአብሔር ይባርከኛል። ኢየሱስ ጌታ ነው። ባረከው። ጳውሎስ ምን አለ? በጣም በመገለጥ የታበየ ሰው እንዳይሆን እግዚአብሔር ከለከለው። ግን እሱ ምን አለ? አንዳንዴ ምን ጸልየውን አናቅም። እግዚአብሔር ፊት እኮ ምን ጸልየውን አናቅም። አንዳንዴ ሰው ሲታመም ለምን ታመምኩኝ አይልም። ይሄው ጳውሎስ እየተወጋ ቀላል እንዳይመስላችሁ የሰይጣን መውጊያ ኢዮብን ነው የምታዩት። ምስክር ኢዮብ ነው። ሌላ ቦታ አይደለም የምትሄዱት። ጳውሎስን ስታዩ ኢዮብ ጋር ነው የምትሄዱት። የሰይጣን መውጊያ የተሰጠው አያስቆም፣ አያስተኛ፣ አያስኬድ፣ ምን አያደርግ የሚቆጠቁጥ ማለት ነው። በየቀኑ የሚቆጠቁጥ በየደቂቃው የሚቆጠቁጥ ህመም ወይንም ደግሞ ሳንጃ ማለት ነው። በቃ ግን ለምንድን ነው? እንዳትታበይ ሲያረግ ኦኬ ትላለህ። በቃ ወጋ ሲያረጋው እሺ፣ ወጋ ሲያረጋው እሺ፣ ወጋ እሺ፣ አንተ አይደል ሰጠኸኛው። ልክ ሲያስበው ለመናገር ያረጋዋል። ሰማይ እኮ ገብቼ እንዲህ ነው ያየሁት፣ እንዲህ ነው ሰዎቹ ያደርጋሉ። በቆሮንቶስ ያሉ ሰዎች ይሄን ነው የሚያደርጉት። ይቆሰቁሳሉ። በጣም ሰው ይቆሰቁሳሉ። ጳውሎስን ይቆሰቁሱት ነበር። እንዲናገር ማያደርጉት ነገር የለም። ኢቭን አንተ እኮ አጭር ነህ ብለውታል። በቃ በጨረሻ ሲገልጹት አንተ ከምትናገረው ቃል ጋር እንኳን ቁመትህና ሳይዝ አይገናኝም ነው። ንግግርህ ከባድ ነው፣ ሳይዝ ግን በጣም እንትን ነው፣ ቀጫጫ ነህ፣ አትገናኝም ከምትናገረው ንግግር ጋር እንኳን። ይሄን ያክል ንቀውታል። ገንዘብ በልተሃል። በቃ ወደ ይሁዳ የሚሄድ ገንዘብ፣ ወደ ኢየሩሳሌም የሚሄድ ገንዘብ በልተሃል። ይሄ አያሳብድም እንዴ? ያሳብዳል። እንደ መሪ ማለት ነው። እንደ መሪ ለበጎ ነገር ያደረገው ነገር ተቀይሮ በሌላ መልኩ ሄዶበት ማለት ነው። ማዕት አለ የሄደበት። እናንተ አንብቡት እሱን። ኢየሱስ ክርስቶስ ጌታ ነው። የሰው ልብና ፍላጎት የቱ ጋር ነው ካላችሁ፣ እግዚአብሔር የሰጠውን ላለመቀበል ነው። ከሚጸልየው ምንድነው? እግዚአብሔር ሰጥቶታል፣ ግን መቀበል አልፈለገም። አንዳንድ ጊዜ በቤታችን፣ በኑሯችን፣ በትዳራችን፣ በህይወታችን፣ በስራችን በፈለገው አቅጣጫ የሚመጣው ሙግት ከእግዚአብሔር ሊሆን ይችላል። አስቡት። መውጊያ ሊሆን ይችላል። እንዳትተላለፉት።
ማንሳት ይችላል እግዚአብሔር። እዚህ ጋር ቢሟገት ከ3 ጊዜ በላይ ጸሎት ቢሄድ እግዚአብሔር ኦኬ ሊለው ይችላል። ጳውሎስ እንግዲህ ይፈልገዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ጸሎት ሁሉ አይመለስም። አንዳንዴ ምን ጸልየውንም ጸሎት ደግሞ እንወቀው እንዴት ለምን እንደምንጸልይ እግዚአብሔር እየፈለገው ነው የምንጸልየው። ልቀቀው አውጣው ከኛ ምናምን የምንለው ወይንስ ሳናቀው ነው? ኢየሱስ ክርስቶስ ጌታ ነው። እና እንዳይታበይ ተሰጠኝ ይላል። ቁጥር 9 ላይ በጣም ምፈልገው ቃልና በአጭር ደቂቃ ውስጥ የምጨርሰው ሰዓቴም ያለቀ ስለሆነ ይሄንን ነው። የእግዚአብሔር መልስ ተመልከቱ። አሁን ተጠነቀቀለት፣ የሱን ፍላጎት አየን። 9 ላይ ስንሄድ ደግሞ የእግዚአብሔርን መልስ እናያለን። ጸጋዬ ይበቃሃል አለው። ጸለይክ? አዎ። ህመሙ እንዳለ ይሁን፣ ችግሩ እንዳለ ይሁን፣ መከራው እንዳለ ይሁን። ለምን? እኔ እፈልገዋለሁ አለ እግዚአብሔር። ያንን ስፍራ ያንን ፓርት እኔ እፈልገዋለሁ። ግን አለው ጸጋዬ ይበቃሃል አለው። ሌላስ? ኃይሌ በድካምህ ይገለጣል አለ። ስለዚህ ምንድነው? ድካምህን ነው የምፈልገው እኔ አሁን ይነሳልኝ ሳይሆን ድካምህን፣ አለመቻልህን፣ አለማወቅህን ነው የምፈልገው። በእግዚአብሔር ላይ ልናውቅ አንችልም። ጳውሎስ ሌላ ቦታ ሲናገር በእግዚአብሔር ዕውቀት ላይ የሚነሱትን እነሱን እንቃወማለን ይላል። እንቃወማቸዋለን ይላል። በማውቀት ላይ በእግዚአብሔር ዕውቀት ላይ። ስለዚህ ያንተን ዕውቀት አልፈልገውም አለው እግዚአብሔር። ያንተን ዕውቀት፣ ያንተን ንብረት፣ ያንተን ማንነት፣ ያንተን እንደዚህ ቅናት፣ ገረመሌ ምናምን ለእግዚአብሔር የሚለው አልፈልገውም። የምፈልገው ምንድነው አለ? የኔ ጸጋ በቂ ነው። ያንተ ምንም ቢኖርህ አያስፈልገኝም። በኔ ጸጋ ላይ ልትጨምር አትችልም። በኔ ጸጋ ላይ አንድ ነገር ልታስገባ አትችልም። ሰፊሽንት በቂ ነው። ጸጋዬ ላንተ በቂ ነው። ያወጣል፣ ያገባል፣ ያሳድጋል፣ ለአገልግሎት ያበቃሃል። ለምን ያበቃሃል? ለሁሉ ነገር ያድናል። ኤፌሶን 2:8 በጸጋ ድናችኋል። የዳነው በሱ ነው፣ በጸጋው ነው። ይበቃል። ይሄ ህመም እኮ አይደለም። አንተ ከኃጢአት ወጥተሃል እንዴ! ጸጋው በእምነት አድኖሃል። ከኃጢአት የወጣ ሰው ነህ። ከሞት ከዘላለም ሞት ውስጥ የወጣ ሰው ነህ። ይሄ ይቸግራሃል እንዴ? ተቀበለው። በቂ ነው ጸጋዬ። የኔ ጸጋ በቂ ነው። ኃይሌ በድካምህ ይገለጻል። የኔ ኃይል ጸጋዬ ነው። የኔ ኃይል ጸጋዬ ነው። ስለዚህ ኃይሌ በጸጋዬ ውስጥ ነው ያለው። ጸጋውና ኃይሉ አይለያዩም። መንፈስ ቅዱስና ጸጋ አይለያዩም። ዛሬ ጸጋ በቤተ ክርስቲያን ውስጥ ኢግኖር የተደረገ አንድ የእግዚአብሔር ማንነት ነው። ትልቁ የቲቶ 2 ላይ ቲቶ 2:11 ላይ በጣም ደስ የሚል አንድ ቃል አለ አይደለም? ቲቶ 2:11 ላይ እሱን እናንብብና እንደዚህ ይላል። የጸጋውን ማንነት እንዲያ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና የምፈልገው ይሄን ነው። ይህ ጸጋ ይላል ኃጢአተኝነትን፣ ዓለማዊነትን ምኞት ክደን። አያችሁ፣ ይሄ ጸጋ ምንድን ነው የሚያደርገው? ስራው ኃጢአተኝነትን ያስክዳል። ከእንደገና ደግሞ ዓለማዊነትንም ምኞትን ምን ያደርጋል? ያስክዳል። ጸጋው። አየህ፣ አንተ የምትፈልገው አይደለም በአንተ የሚሆነው። ኢየሱስ ክርስቶስ ጌታ ነው። ጳውሎስ እሱ የጸለየበት ጉዳይ አይደለም የሚያስፈልገው እግዚአብሔር የፈለገው ጉዳይ ነው በሱ ህይወት እንዲሆን የሚፈልገው። ስለዚህ ጸጋው ነው ደግሞ ያን ነገር ማድረግ የሚችለው። ጳውሎስ እንዲቀጥል ካስፈለገ ጸጋው ያስፈልገዋል። ጳውሎስ በአገልግሎቱ እንዲሄድ ካስፈለገ ኃይሉ ያስፈልገዋል። ግን ከጳውሎስ ምንድነው የሚያስፈልገው? ድካሙን ማመን፣ ኃጢአተኝነቱን ማመን፣ እንደማይችል ማመን። ሳፊሽንት በቂ የሆነው የእግዚአብሔር ጸጋ ብቻ በቂ እንደሆነ ማወቅ አለበት። ያንተ ገንዘብ፣ ንብረት፣ ሀብት፣ ቤተሰብ፣ ገረመሌ ናቲንግ ለኔ ያለው እግዚአብሔር ዜሮ በቂ ነው ጸጋ ያለው ኢየሱስ ክርስቶስ ጌታ ነው። ስለዚህ ልጨምር አትችልም። ራዕይ መጽሐፍ ላይ ሄዳችሁ በዚህ መጽሐፍ ላይ የሚጨምር የሚቀንስ የተረገመ ይሁን ይላል። አይቻልም በእግዚአብሔር ነገር ላይ መጨመር። በጸጋው ላይ የኛን ነገር ልንጨምር አንችልም።
በቃ እንደፈለገ አይ ነገ ይመቸኛል፣ ከነገ ወዲያ ይመቸኛል፣ በቃ እንደዚህ ነው። አይ ዛሬ እግዚአብሔር ሆይ እስቲ እለፈኝ፣ ነገ እለፈኝ፣ ከነገ ወዲያ እለፈኝ። እንደዚህ እግዚአብሔር ምክንያት አይፈልግም። ምክንያት ከገነት አስወጥቷል። አዳም ሔዋን ነች እኮ እሷ ነች ያመጣችው። እሷ ነች እንደዚህ ያደረገችው። እባብ ነው እንደዚህ ያደረገው። እባብን፣ አዳምን፣ ሔዋንን በቃ እዛው ሲተረማመሱ ውጡ ተባሉ። ቻው። ዘካርያስ 4:6 ላይ በመንፈሴ እንጂ በኃይሌም በብርታቴም አይደለም ይላል። አንዳንድ ሰው በኃይሉም በብርታቱም ያስባል። ያንተም ኃይል ያንቺም ኃይል የኔም ኃይል አይደለም። የእግዚአብሔር ጸጋ ብቻ። ልናገለግል የእግዚአብሔር ጸጋ፣ ልንሮጥ የእግዚአብሔር ጸጋ፣ ልንሰብክ የእግዚአብሔር ጸጋ፣ ማንኛውንም ነገር ልናደርግ የእግዚአብሔር ጸጋ። ኢየሱስ ክርስቶስ ጌታ ነው። ሊረሳ የማይገባው የእግዚአብሔር ማንነት አንዱ ጸጋው ነው። ማንነቱ ነው ጸጋው። ራሱ ነው ደግሞ እግዚአብሔር። ካስፈለገ ደግሞ ምህረቱ ነው፣ ቸርነቱ ነው። እንዲሁ በጸጋ ድናችኋል። በማ በእግዚአብሔር ምህረት ፈልጎ መጥቶ በኃጢአት ውስጥ የነበርነው ጨለማ ውስጥ የነበርነው መጣና አይፈልጋችኋለሁ ልታረቃችሁ፣ እኔ ልታረቃችሁ፣ እናንተም አልመጣችሁም ሄዳችሁ ቀራችሁ፣ ስለዚህ እኔ ልታረቃችሁ ብሎ መጣ ኢየሱስ። የማይገባ የማይከፈል ዋጋ እግዚአብሔር አመጣና ምድር ላይ ጣለው ኢየሱስ። የማይገባው ቦታ ላይ አምጥቶ ጣለው። ለማ ስለኔና ስላንቺ ሲል። ስለዚህ ኃይላችን ዜሮ ነው፣ ብርታታችንም ዜሮ ነው ይላል ዘካርያስ ላይ። በኃይልም አይደለም በብርታትም አይደለም። በምንድን ነው? አንድ ነገር አለ፣ መንፈስ። ኢየሱስ ጌታ ነው። ለዚህ ነው ኢየሱስ ከኢየሩሳሌም እንዳትወጡ። ዋይ የስራችሁ ዋነኛው ቁልፍ ምንድነው? ኃይል ሚለው። ስለዚህ ከኢየሩሳሌም እንዳትወጡ። ለምን? ከወጣችሁ ኃይሉ አይከተላችሁ፣ ከቆያችሁ ግን ኃይሉን ትቀበላላችሁ። ይህን ኃይል ተቀበላችሁ ብቻ ነው ድፍረትም ወንጌልም ምንም እዛ ፍርድ ቤት ሁሉ ሲገቡ ያን ሁሉ የሚናገሩት እኮ ኃይሉን የተቀበሉት ኃይል ብቻ ነው። የራሳቸው ማንነት አይደለም። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ዜና 32 ከ7 እስከ 8 ጽኑ፣ አይዟችሁ፣ ከኛ ጋር ያለው ከነሱ ካለው ይበልጣል። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ቆሮንቶስ 10 ከ4 እስከ 5 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን ኢየሱስ ጌታ ነው፣ ብርቱ ነው። ጌታ ስሙ ይባረክ። ሲጠቀልለው ምን አለ? እንግዲህ የክርስቶስ ኃይል አለ። በቃ አሁን ወጣ ጳውሎስ ወጣ፣ አሸነፈው እግዚአብሔር። እሱስ ምን ሆነ? ተሸነፈ። እንግዲህ አለ እግዚአብሔር ከተናገረ፣ እግዚአብሔር አንተ ካልክ ምን ይሆናል? የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። በቃ በማ የክርስቶስ ኃይል ያድርብኝ ዘንድ አለ። ለምን? በኃይሉ ላይ ነው ዋናው ሚስጥሩ ያለው፣ ጸጋው ላይ ነው ዋናው ሚስጥሩ ያለው። ስለዚህ ይሄ ነገር እንዲያድርብኝ እግዚአብሔር አንተ የፈለከው በህይወቴ እንዲሆን አለ በብዙ ደስታ በድካሜ ልመካ ወዳ። የኔን ድካም ፈለኩት አሁን አለ። ላንተ መድከሜን ፈለኩት አለ። ላንተ አለማወቄን ፈለኩት አለ። ላንተ መሸነፌን ፈለኩት አለ። ዜሮ መሆኔን ኔጋቲቭ መሆኔን ተረዳው አለ። በቃ አወቅኩ አሁን። ስለዚህ ነኝ አለ። በደስታ ነው የምቀበለው አለ። ኢየሱስ ክርስቶስ ጌታ ነው። ድካሜን አሁን በደስታ ተቀብያለሁ። አንተ ፊት ልቻል አልልም። አንተ ፊት ብርቱ አልልም። አንተ ፊት እንደዚህ አለ። ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። እንግዲህ አሁንም በርዕሴ እንደተናገርኩት ትምክታችን ምን ላይ ነው? ጠቅልዬ ዘጋዋለሁ። ትምክታችን ጳውሎስ ሲናገር ትምክቱን በልጆቹ አደረገ፣ ትምክቱን በጸጋው ላይ አደረገ። ራሱን ምን አደረገ? ደካማ ነኝ አለ። ኃጢአተኛ ነኝ ባንተ ፊት። ስለዚህ ጸጋህን እፈልገዋለሁ፣ ኃይልህን እፈልገዋለሁ፣ ካንተ ጋር መስራት እፈልጋለሁ ብሎ ዲል አደረገ። ኢየሱስ ክርስቶስ እሱ ጌታ ነው። አንደኛ ቆሮንቶስ 2 ከ4 እስከ 5 እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ይላል። ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ጸጋው
በቂ ነው። ለኔም ላንቺም ላንተም ጸጋው በቂ ነው። የኛን ነገር ዛሬ ቁጭ እናርገው። የኔ የምንለውን አለኝ የምንለውን እችልበታለሁ፣ ይሄ መመኪያዬ ነው፣ በቃ ይሄ የኔ መመኪያ ነው የምንለውና ነገር ዛሬ እንደ ጉድፍ ጥለን የእግዚአብሔርን ኃይልና ጸጋ ዛሬ እንፈልገዋለን። ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። ሃሌሉያ። ጸጋው ወገኖቼ እኛ ጸጋውን ለማወቅ የሚያስፈልገን ማን እንደነበርን ብቻ ማወቅ ነው የሚያስፈልገን፣ ሌላ ነገር አይደለም። ማን እንደነበርን ካወቅን ጸጋውን በጥንቃቄ እናውቀዋለን፣ እንፈልገዋለን። ደግሞ ኃጢአተኝነትን፣ ጥፋተኝነትን፣ ከጽድቅ መጉደላችንን፣ ጠላትነታችንን፣ የሞት ፍርዳችንን፣ እርኩስነታችንን፣ መንፈሳዊ እውርነታችንን እንዲሁም ደግሞ የዘላለም ፍርድን ያነሳልን ጸጋውና ጸጋው ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ ጸጋ ያስፈልገናል። ሁለት ነገር ልበል ላብቃ። ሰዓት ያልቋል። ይህ ጸጋ ሉቃስ 1 ኤፌሶን 2:8 ላይ አዳነን ይላል። ቲቶ 2:11 ላይ ደግሞ ምን ይላል? አድኖን ከምን አወጣን ይላል? ከዓለማዊነትና ከኃጢአተኝነት አስወጣን ይላል። ይሄው ጸጋ ደግሞ ሉቃስ 2:40 ላይ አድኖ ያሳድገናል ይላል። ማዳን ብቻ አይደለም፣ ካዳነ በኋላ ያስጥላል፣ ካስጣለ በኋላ ደግሞ ያሳድጋል። ሉቃስ 2:40 ላይ ሕፃኑ አደገ፣ ጥበብም ተሞልቶ በመንፈስ ጠነከረ፣ እግዚአብሔር ጸጋም በእርሱ ላይ ነበር ይላል። ቆላስይስ 1:6 ላይ ደግሞ ፍሬያማ ያደርጋል። ደግሞ ከዛ ማሳደግ ብቻ አይደለም፣ ደግሞ ከእንደገና ደግሞ እንድናፈራ የሚያደርገን ደግሞ እሱ ነው። ምን ይላል እዛ ላይ? ጸጋውን ከሰማችሁበት ካወቃችሁበት ቀን ጀምሮ በእናንተ ባለው ፍሬ ያፈራል ደግሞ ያድጋል ይላል በጸጋው። ዕብራውያን 12:28 ላይ ደግሞ እንድናገለግል ይረዳናል። ለአገልግሎት የሚረዳው ይሄ ጸጋ ነው። ማለትም ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል። ሁለተኛ ቆሮንቶስ 8:1 ላይ ደግሞ በመከራ በጭንቀት በሐዘን ጊዜ ደግሞ ይሄው ጸጋ ነው የሚያነሳን፣ በድግ አድርጎ ቀጥ የሚያደርገን ደግሞ ከሐዘን የሚያወጣን ከስቃይ የሚያወጣን ደግሞ ይሄ ጸጋ ነው። ምን ይላል? የተሰጣችሁ ጸጋ በብዙ መከራ ተፈትናችኋል፣ የደስታችሁን ብዛት፣ የድካማችሁን ጥልቀት፣ የልግስናችሁን ባለጠግነት አብዝቷል ይላል። ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ይባረክ። ሃሌሉያ። እንጸልይ።